ማላውቀው ነገር ነው የምትናገረኝ። እቺ ልጅ ምን እየሆነች እንዳለች ስትንዘላዘል በጣም የምወዳት የማከብራት ነው እቺ ልጅ። አንተ የት ነው ያገኛት ለመሆኑ? ካንተ ጋር ያላት ግንኙነት ምንድን ነው? በማን ምክንያት? በአንተ ምክንያት ማለት ምን ማለት አለው? በአንተ ምክንያት የመጣ ነገር ነው። እኔ መጎዳት አንጻር በላይ የራሷ ህይወት ነው ያሳሰባት። እሷ ለህይወቷ ስትል ህይወቷን ወደፊት ለማስቀጠል ስትል ነው እያወቀች እንዳልሆነ እና ቤተሰቦች እንዲጠሉኝ ያደረገችው። እኔ እኮ ታሳዝነኛለች ካንተ በላይ ያሳደግኳት ልጅ ነኝ። እኔ በቃ ነው እንዴ አቶ ከበደ ቁጭ ብለህ ዞር በልልኝ። አንተ ስለ ስርዓት ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬም በአዲስ ኬዝ እንግዲህ ተመልሼ መጥቻለሁ። ዛሬም እንግዲህ የመጣሁበት ዋነኛው ጉዳይ ምንድነው? ለረጅም ጊዜ እንግዲህ በራሴ ፐርሰናል በሆኑ ኬዞች እንግዲህ የተመላለስኩኝ ብዙ ውጣ ውረዶችን ስናሳልፍ ነበር። እናንተም እንግዲህ በጸሎትም በሐሳብም በብዙ ነገር ከጎኔ ነበራችሁ። ያው እናመሰግናለን። ሐሳብ አስተያየቶቻችሁን ኮሜንት ላይ እያስቀመጣችሁ ያላየናቸው ነገር እያያችሁ እንግዲህ ዛሬ እንደርሰናል። ድሉ እንግዲህ ሁላችንም ነው ብዬ አስባለሁ። እንግዲህ ያው ከዛ ጉዳይ በኋላ አሁንም ያላለቁ አንዳንድ ጉዳዮች ይኖራሉ። ብዙ በመኮንንም በአንዳንድ ጉዳዮችም እየተፈጠሩ ያሉ ነገሮች ስላሉ እነዛ ነገሮች እንግዲህ አጣርተን ተገቢ በሆነ ጉዳይ አስፈላጊ ነው ብለን ባስምንበት ሰዓት ለእናንተ የምናስተላልፍበት ሁኔታ ይኖራል። እንግዲህ አሁን ግን ለእናንተ የመጣሁበት እንግዲህ ዋነኛው ጉዳይ ለረጅም ጊዜ እንግዲህ ፐርሰናል ኬዞችን በምንሰራበት ሰዓት የተመላለሱ ብዙ ኬዞችን እንድንሰራላቸው ወይም ደግሞ ብዙ አይነት ችግር የነበረባቸው እህት ወንድሞቼ እንግዲህ ነበሩ። ያንንም ነገር በዛን ሰዓት እውነቱን ለመናገር እኔ መስራት አልችልም ነበር። ለሰው መሰጠት የነበረበት የቅርብ ሰው እንግዲህ ከህግ አካላት ጋር ሆኖ መሰራት የነበረበት ዊዛውት ካሜራ ሲሰሩ የነበሩ ብዙ ኬዞች ነበሩ። አሁን ላይ ግን እንግዲህ ልክ ያንን ኬዝ እንደተውኩኝ ዛሬ እንግዲህ ግዴታ ይሄ ስራ መሰራት ስላለበት እህታችን ለአንተ መናገር አለብኝ ብላ እንግዲህ ከዚህ በፊት መጣ አንድ አውርቻት ነበር። የነገረችኝ ጉዳይ ነበር። በጣም ትንሽ ከበድ የሚለው ጉዳዩ ማለት ለማመንም የሚከብድ ነው እንዳይባል በጣም ብዙ ኬዞችን አሳልፈናል። ግን እንዴት ይሄ ነገር ሊፈጠር ቻለ የሚለው ነገር እኔ ላይ ጥያቄ ፈጥሮብኛል እና እስቲ ከእህታችን ጋር የሚኖርን ቆይታ ምን ይመስላል፣ እንዲሁም ደግሞ እሷ በነገረችኝ መሰረት አንድ ሰው እኔም በራሴ መንገድ አስጠርቻለሁ። እሷም አላየችውም እስካሁን ድረስ። ከዛም በኋላ እስቲ ከእሷ ጋር የሚኖረን ቆይታ ምን ይመስላል የሚለውን ካየን በኋላ እኔ ያሰብኩት ሰው ይገባና እውነታው ምንድን ነው የሚለውን ደግሞ እዚሁ አብረን ቁጭ ብለን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር በማድረግ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም። እንዴት ነህ? እንዴት ነሽ? ለእግዚአብሔር ይመስገን ሁሉ ሰላም። በመጀመሪያ ይቅርታ ነው መጠየቅ የምፈልገው። ምክንያቱም በሌላ እንኳን ስራ አይደለም በፐርሰናል ኬዝ ምክንያት ብዙ ሰው ስላጉላለው አንቺም ከነዛ ሰዎች ውስጥ አንድ ስለሆንሽ ያው አንቺንም ይቅርታ መጠየቅ እፈልጋለሁ። ከዛ በኋላ ግን ለኦዲየንስ ራስሽን ማስተዋወቅ ስላለብሽ አንቺ ማንሽ እስቲ ስምሽን ከማስተዋወቅ ጀምሪልኝ። እሺ ሀና እባላለሁ። እንዳልከውም አንተ ጋር ብዙ ጊዜ ተመላልሼ ነበረ። በጣም ማለት ጉዳይ በጣም ከባድም ስለሆነ ያው እንኳን ለእኔ አይደለም ለሰው አይደለም ለእኔም ይከብዳል እና ያንን በጣም ስለከበደኝ ለአንተ ለመናገር ስል ያው ግድ ነው ማውራት አለብኝ፣ ሰው ማወቅ አለበት ብዬ አንተ ጋር መጥቻለሁ። እስቲ ሀና ትውልዷ የት ነው የሚለውን ነገር እስቲ እናውራበት። የተወለድኩት ክፍለ ሀገር ነው እና በለዚህ የመጣሁት በልጅነቴ ነበር። ታላቅ እህቴ ጋር ነው ለመማር ስል ያው ክፍለ ሀገር እንደምታውቀው ትምህርት ብዙም አይደለም እና የተሻለ ትምህርት ለማግኘት የተሻለ ህይወት ለመኖር ብዬ ነበር ታላቅ እህቴ ጋር ወደ አዲስ አበባ የመጣሁት። ያው እንግዲህ እኔ ብዙ ትንሽ ለማውራት የሞከርሽው ነገር ስላለ በራሴ ደግሞ የገመትኳቸው ነገሮች ስላሉ አሁን እናትና አባትሽ እስቲ ያሉበትን ሁኔታ ብትነግሪኝ። እንዴት ነበር ማለት ታናናሾች ነበሩሽ ነው አንቺ ወይስ ታላላቆችሽ ቤት ነበሩ አንቺ ወደዚህ ስትመጪ? ታላቅ እዚህ ያለችው እህቴ ናት እንዳልኩ። ከኔ በታች ልጆች ግን 2 ልጆች አሉ። ወደ አዲስ አበባ የመጣሁበት ምክንያት ያው ቤተሰቦቼ የማስተዳደር አቅም ችግር ኖሮባቸው አይደለም፣ አላቸው በደንብ ማስተዳደር ይችላሉ፣ ገበሬዎች ናቸው። ግን
ወደዚህ የመጣሁት እንዳልኩ ሰፋ ያለ ከተማ ላይ ስትኖር ብዙ ነገር ታገኛለህ ከትምህርት እድልም አንጻር እና በትምህርቴም በጣም ጥሩ ስለሆንኩኝ ከዛም አንጻር ነው ወደዚህ በልጅነት ወደዚህ የመጣሁት ታላቀቴ ጋር ለመኖር። እሺ እንግዲህ ያው ሀና ብዙ ነገሮችን ነግረሽኛል እና እንደው ወደ ሁኔታው ከመግባታችን በፊት የመጣሽ ሰሞን የአንቺና የእህትሽ ቀረቤታ የባለቤቷም ሁኔታ እንዴት ነበር? እስቲ የመጣው አካባቢ ጥሩ ነበር ማለት እስከሆነ አመት ድረስ ጥሩ ነበር። ከዛ በኋላ ግን ከሆነ ጊዜ በኋላ ጭቅጭቅ ነበር። ታውቃለህ ቤት ውስጥ የሚፈጠሩ ነገሮች አሉ። ያው ከተዳር በኋላ ያው ልጅ ግድ ነው አይደል? ልጅ ይመጣልና ያንን እሷ መውለድ ባለመቻሏ ምክንያት በጣም ብዙ ጭቅጭቅ አለ ቤት ውስጥ። በጣም ብዙ ጭቅጭቆች ይፈጠራሉ ማለት ታላቀቴ ማን መውለድ አትችልም። ከዛ በኋላ ቤት ውስጥ ትንሽ ጭቅጭቅ አለ ቤት ውስጥ በቃ ላይክ ይሄ ታላቅ እህትሽ መውለድ አትችልም ብለሽ የደመደምሽው ያው የራስሽ የሆነ ጉዳይ ስላለሽ ነው፣ እሱን አውቃለሁ። እና ግን እንደው አንቺ ከነገርሽኝ ሁኔታ አንጻር እዛ ቤት ነው ያደግኩት አይነት ሁኔታ ነው የነገርሽኝ እና ላይክ ታላቅ እህትሽም ለአንቺ እናትሽ ማለት ይቻላል ላይክ የእድሜያችሁን ልዩነት አይደለም እምልሽ አብረሽ ያሳለፍሻቸው ጊዜያቶች አንቺ ምንም በማታውቂበት ሰዓት ነው የመጣሽው። ከዛም በኋላ ያው የሴት ልጅ እድገት እንግዲህ ብዙም እንትን የሚያስቸግር ነገር አይደለምና ከባለቤቷ ጋር የተፈጠሩት ነገሮችም ትንሽ ለአይምሮዬ ስለከበደኝ ነውና እንደው ባለቤቷ ለአንቺ መጥፎ አስተሳሰብ ወይም ደግሞ ቀረቤታው በማይሆን መንገድ ነበር ነው ከመጀመሪያው ጀምሮ? አልነበረም። ባለቤቷ በጣም መልካም ሰው ነው፣ ጥሩ ሰው ነው። እሺ ያው ጤነኛ ያለ ማለት መጠጦች ሳይቀምስ ባለው ሁኔታ ላይ በጣም ጤነኛ መልካም ሰው ነው። በጣም በቃ ጥሩ ሰው የምልህ አይነት ነው። ግን ያው እህቴ እንዳልኩ ብዙም አልነበረችም። ተቃለት ታላቀት እንደ እናት ናት ብለህ ነበረ ነው። እሷ ግን እንደዛ አልነበረችም። ለኔ በጊዜው በጣም ስቃይ ውስጥ ነበር ያለሁት እና በጣም በቃ ከምነግርህ በላይ ነገር ይከብደኛል ትንሽ። ግን ጥሩ አልነበረም በአጠቃላይ። እንደ ውስጥ ሀና የዛች ዕለት እንግዲህ የተፈጠረችውን ጉዳይ እህትሽስ እቤት ያልነበረችበት ምክንያት እስቲ እንደው ብታጫውቺ። እንዳልኩ እህቴ ቤት የለችም ነበር። ያው ስራ ወጥታ ነበር። ስራ አላት እና የራሷ ስራ አልነበረችው የነበረችው እና በአጋጣሚ ሁሌ ይጨቀጨቃሉ ብያለሁ። እና ያው መልካም ሰው ነው እንዳልኩ ምንም ነገር በማያደርግበት ሰዓት እሱ መልካም ሰው ነው። ግን ከጭቅጭቁ በኋላ የእሷም ያለ መውለድ ነገር ነው መሰለኝ ስራውን ሁሉ እየቀረጥ ቀን ሁሉ ነው መጠጣት የሚጀምረው። ማለት በጣም እየጠጣ ነው የሚገባው። በዛ ሰዓት ግን ቤት ያለሁት እኔ ነው የሚያገኘኝ በሚገባበት ሰዓት እና ከቀናት አንድ ቀን ጠጥቶ መጥቶ ደፈረኝ። ስናገር ከባድ ነው ለእኔ ግን ይህም ብል ማንም ሰው አያምነኝም። ምክንያቱም እሱ ጥሩ ሰው ነው፣ እንደዚህ አያደርግም። በቃ ሁሉም ሰው አያደርግም ነው፣ እኔም አያደርግም ብዬ ነው የማምነው። ግን እኔ ላይ የሆነውን ነገር እስካሁን ማመን አልችልም። ከብዶኛል፣ ከባድ ነው። ነገሮችን መስማት ስላለባችሁ ነው፣ ከአቅሜ በላይ ስለሆነ ወደ አንተ ጋር የምታወጥ ነገሮች ከባድ ናቸው። ምን ነበር የተፈጠረው? ይቅርታ ግን የዕለት ዕለት ምን ነበር የተፈጠረው? ሰክሮ መጥቶ ቀጥታ ነው የደፈረሽ ወይስ ምንድን ነው የተፈጠረው? ሰክሮ መጥቶ ለራሱ አያውቅም። በቃ ማለት ብሩን የከፈትኩለት እኔ ነበርኩኝና
ከዛ በኋላ ሰክሮ እንደመጣ በቃ በጉልበት ነበር አስገድዶ ሲደፍረኝ ነበር። ግን እኮ የሚገርም ነገር ከዛ በኋላ ልክ ከነጋታ በኋላ በቃ ምንም እንዳልተፈጠረ ሰው ነው የሚሆነው። ማለት ሲነሳ ከስካር ወደ ራሱ ሲመለስ በቃ ምንም እንዳልተፈጠረ ነበር ሲሆን የነበረው። ደህና ነው። ያን ያህል ስሜትም እንደዛ አይነት የማድረግም ነገር ለማሳየት አይደለም። ወደ እኔ ራሱ አይጠጋም። የበፊቱ ሰው ነው የሚሆነው። አሁን እያልሽኝ ያለሽው የሆነ ከአንቺ ጋር ከዛለት በኋላ ግንኙነት የማድረግ ፍላጎትም አንቺን ቀን ላይም ወይም ደግሞ ኖርማል ከመጠጥ ውጭ ባለው ህይወት ውስጥ አንቺን ለመጠጋት ለመጎንተል ምናምን የሚያደርጋቸው ምንም አይነት ነገር የለም ማለት ነው? ምንም አይነት ነገር የለም። ነገርኩህ እኮ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። እንደዚህ አይነት ነገር ያደርጋል ብሎ ለማሰብ ከባድ ነው። ለእቴም ነግሬያት ነበረ፣ ግን በቃ ልታምነኝ አልቻለችም። ምክንያቱም ጥሩም በፊትም ለእኔ ጥሩ የሆነ ነገር የላትም፣ ግን ከተናገርኩትም በኋላ በቃ ልታምነኝ አልቻለችም። በጣም እንዳልኩ ምንም አላለችሽም? ምንም በቃ ማለት እኔ ነው እንደው ለማመነጫጨቅ ለመስደብ እና የትም ሄደሽ እንትን ያልሽው ነው የምትለኝ እንጂ ጭራሽ አላመነችም። ከዛ በኋላ እሺ ማለት ሁኔታው እንዴት ቀጠለ? አንቺስ ወደ ቤተሰቦችሽ ለመመለስ አልሞከርሽም? ያለው ሁኔታ እንግዲህ እንደነገርሽኝ ከሆነ ቤተሰቦችሽ ፋይናንሻል ስቴብል ናቸው፣ አንቺን ማስተዳደር አይደክማቸውም። እንግዲህ የገበሬ ልጅ መሆን ማለት ያው ቀላል አይደለም አይደለ? ያው አንቺን ማብላት ማጠጣት ማልበስ አይደክማቸውም እኮ። ታዲያ አንቺ ለምን ወደ ሀገር ቤት ለመሄድ አልወሰንሽም ነበር? በዛን ሰዓት ነው የተፈጠረ ጉዳይ? አይ ተማሪም ስለነበርኩ ትምህርት ላይ ስለነበርኩኝ ትምህርቴን አቋርጬ መሄድ አልፈለኩም ነበር በሰዓቱ። ያው የመጣሁትም ዋና ዓላማ ትምህርቴን አይደል ጥሩ ነገር ለማግኘት ብዬ አይደል ወደዛ የመጣሁት። እዛም ብሄድ ደግሞ እንደዚህ አይነት ነገር ተፈጠረ ብዬ ለምንድን ነው የመጣሽው ተብሎ የምጠይቅ አይቀርም። መቼስ ወደ ቤተሰብ ስትመለስ አይደል እንዴ? ትምህርትን አቋርጦ መሄድ በጣም ከባድ ነገር ነው። እንደዚህ ብዬ የምናገር ደግሞ አልችልም። እንዴት እህቴ አጠገብ ያለችው አላመነችኝ፣ እነሱ ያምኑኛል ብሎ ማሰብ ከባድ ነው ለእኔ እና ከባድ ነው። የሚገርመው እኮ እሱ ብቻ አይደለም። ከዛ በኋላም ሁለተኛ ቀን እንደዚሁ ሰክሮ መጥቶ ጥቃት አድርሶብኛል። ይቅርታ ከባድ ነው። ነግሬት ነበር ሁለተኛ፣ ግን ልታምን አልቻለችም። ምንም ሰው ሊያምነኝ አልቻለም። ግን እሱ ያው በነጋታ ወደ ራሱ ሲመልስ ደግሞ ያው ነው በቃ እንኳን ሊደፍረኝ አይደለም ሊነካኝ የሚነሳኝ እሱ አይደለም። በቃ እንደነገርኩ ነው የሚሆነው እና ሁኔታው እኔንም በጣም ግራ ያጋባኝ ነበር። ራሴንም መከላከል አልችልም። በቃ ልጅ ነኝ፣ ልጅም ስለሆንኩኝ በቃ ራሴን ለመከላከልም ከባድ ነው። ያን ያህል ማቹር የሆንኩ ሰውም አይደለሁም። በጣም ማለት እንዲህ ባረግ እንዲሆናል ምናምን ብዬ ማገናዘብም አይደለሁም እና በሰዓቱ ሁሉም ነገር እኔ ከባድ ነበር። ከጎኔም እንዲህ ነው ብዬ የምነግረው ሰው አልነበረም። እህቴ ናት፣ እሷም ትነግራት እሷም አትረዳኝም። እሱን ደግሞ እንዴት ብዬ ምክንያቱም ሲሰክር ሌላ ነው ደግሞ ከስካር ውጭ ያለው ደግሞ ሌላ ሰው ነው። እንዴት ትላለህ? በጣም እኮ ነው ግራ የሚያጋባው። ከባድ ነው። አላውቅም። እሺ ከዛ በኋላ ያሉትን ነገሮች አንቺ እንዴት ማስቀጠል አሰብሽ ታዲያ? ይሄ ነገር እንግዲህ እንደነገርሽኝ ከሆነ ጠጥቶ በገባ ቁጥር አንቺ ላይ ጥቃት የሚፈጽም ከሆነ እንደ ቤተሰብ አብሮ ለመኖርም ጥሩ የሚባል አይደለም አይደል? ግልጽ የሚሆነው እንግዲህ እሱ ነው። መቼም ሁኔታዎች እሱ ሰክሮ በገባ ቁጥር አንቺ ላይ ጥቃት እያደረሰ፣ እሱ ሰክሮ በገባ ቁጥር የፈለገውን እያደረሰ እንደ በፊቱ አንቺም እንደ ታላቅ ወንድምሽ እያየሽው አብረሽ መኖር የማይታሰብ ነው። ምክንያቱም ሰክሮ በመጣ ቁጥር አንቺ የምታስቢው ነገር ሌላ ስለሆነ ማለት ነው። ግን ያ ሁሉ እንግዲህ ጥቃት በግንኙነት ወይም ደግሞ በግብረ ስጋ ነገር ያበቃ ነገር አይደለም አይደለ? ያ ነገር አድጎ እንደገና ሌላ ጣጣ ይዞ የመጣበት ሁኔታ ነበር። እስቲ ስለዛ ጉዳይ ብታጫው። እንዳልኩት
ያ ነገር ከተፈጸመብኝ በኋላ ልጅ እንደሆንኩ ስለሆንኩኝ ምን ይፈጠር ከዛ በኋላ እንደዚህ አይነት ነገር ሆኖ ምን ይሆናል ብሎ ማገናዘብ ለኔ ከባድ ነበር። ግን ከሆነ ጊዜ በኋላ በቃ የማይሆን ስሜት ውስጥ ይሰማኝ ነበር። የሆነ ውስጥ በቃ የሚረባብሸኝ የማስመለስ ስሜት ውስጥ የበላትን ነገር እና በቃ ብዙ በቃ ውስጥ እኔ ይረባብሸኛል። ጤነኛ አልሆንኩም ከዛ በኋላ ባለው ሁኔታ ላይ እና ሄድኩኝ ሐኪም ቤት ሄድኩኝና ተመረመርኩ። ግን የዛን ሰዓት ጸንሼ ነበር። ልጅ ነበር ውስጤ። በደረሰብኝ ጥቃት ጸንሼ ነበረ። ግን እኮ የሚገርም ነገር ምን እንደሆነ ታውቃለህ? እንደዛ መሆኑ ነግሬት ነበረ። ይህን ነገርኳት፣ ግን አሁንም አላመነችኝም። ጭራሽ ከጎረምሶች ጋር እንትን ብለሽ ነው አይደለም፣ እሱ አይደለም ከማንም ጎረምሳ ጋር እንትን ስትይ ዋልሽውን በባለቤቴ ነው የምታሳብቢ ብላ ውሻ አደረገችኝ። እኔ ልታዳምጠኝ አይደለም የሞከረችው፣ ልትረዳኝ ምንም ጭራሽ አልሞከረችም። ጭራሽ ጥፋቱን በሙሉ እኔ ነው ያደረገችው። ከዛ በኋላ ግን በቃ መቋቋም አልቻልኩም። ልጅም ስለሆንኩም ትምህርቴም ስለነበር በቃ ልጁን ለማስወረድ ወሰንኩኝ። ልጁን አስወርደዋለሁ፣ ወደ ቤተሰቦች እሄዳለሁ አልኳት። እንደዛ በምላት ሰዓት ግን እሷ ምን አደረገች? ቀድማ ቤተሰቦቼ ጋር ደወለችና ከማንም ጎረምሳ ጋር እንትን ስትል አርግዛላችኋለች፣ ወደ እናንተ ልትመጣ ነው ብላ ቤተሰቦቼንም እኔን እንዲጠሉኝ አደረገች። እንዳልሄድም አደረገች። አሉ ያልኳቸውን ቤተሰቦቼንም አይንሽ ለአፈር አይንሽ ማየት አልፈልግም አሉኝ። እኔ ምንም በማላውቀው ጥፋት ተቀጣሁኝ። የገዛ እህትሽ ናት አይደል እንደዚህ የምታደርገው? እዛውም ታላቂያትሽ አይደል? ስሟ እህቴ ነው። ስሟ ያው በስም ደረጃ ከሆነ እህቴ ናት፣ ግን ስራዋ የእህት አይደለም። እሺ ታዲያ ከዛ በኋላስ የቤተሰቦችሽንም የታላቅ እህትሽንም መልስ ከሰማሽ በኋላ የአንቺ ውሳኔ ምን ሆነ? ያው ውሳኔ የሆነው የትም ሄጃ ስለሌለኝ እሷም ያንን ካደረገች እና ቤተሰቦች እንዲጠሩኝ ካደረገች በኋላ እንዳታስወርጂው ማለት ያው ልጅ ነኝ። ያው እሷ ከኔ በላይ በጣም ብዙ ነገሮችን ታውቃለች እና ልጅም ስለሆንኩኝ እታለላለሁ የምትለኝ ነገር አምናታለሁ። ባለቤቷ እየደፈረሽ እንደሆነ እርግጠኛ ሆናለች አይደል? ታውቃለች አይደል? አምናለች። እሷ ያልፈለገችው ይሄ ነገር እንዲታወቅባት ያልፈለገችው እሷ መውለድ ስለማትችል ያው ከባለቤቷ ጋር ጸብ ይፈጠራል ወይም ደግሞ እንለያያለን ብላ ስላሰበች ነው። ያ ነገር ነው እሷን የያዛት። ከኔ መጎዳት አንጻር በላይ የራሷ ህይወት ነው ያሳሰባት። እሷ ለህይወቷ ስትል ህይወቷን ወደፊት ለማስቀጠል ስትል ነው እያወቀች እንዳልሆነ እና ቤተሰቦች እንዲጠሉኝ ያደረገችው አውቃ ሆን ብላ ያደረገችው ነገር ነው። እና ከዛ በኋላ ካስወረድሽ ትሞቻለሽ ምናምን እና መጥፎ ነው ምናምን አለችኝ። ስትለኝም ያው በቃ አመንኳት እና ያው እሷ ጋር ሆኜ እሱም ጥሩ አደረገች። እሺ እሷ ጋር ሆኜ ቆይቼ ያው እሷ ጋር ልጁን ለመውለድ ወሰንኩኝ። ልጁ ከተወለደ በኋላ አባቱ ማን ነው የሚባለው? አልኩህ እኮ ልጁም ካደገ በኋላ አባቴ ማን ነው እያለ ይጠይቀኛል። ማነው አባቴ ይለኛል። ግን ማን ነው ልበለው? አባቴ የእህቴ ባል ነው ብዬ ልናገር ማን ልበለው? እኮ በቃ ምንም ለአእምሮ የሚከብድ ነገር ነው አይደል እንዴ? አስብ ውስጥ አንተስ ብትሆን አስበው ምን ልትል ትችላለህ? ከእህቴ ባል ነው የወለድኩት፣ ለአንድ ለሕፃን ልጅ ከእህቴ ባል ነው የወለድኩት ብለህ እኮ ማለት በጣም ከባድ ነገር ነው። አክስቱ የእንጀራ እናቱ ልትሆን ነው ማለት ነው።
አስቡት ውድ ቤተሰቦቼ ማለት ልጅ እንግዲህ ያው ባደገ ቁጥር የማንነት ጥያቄ የሚባል ነገር አለ። ያንን በሚጠይቅበት ሰዓት ያው አጠገቡ ያለው አጎቱ ማለት ይቻላል። አክስቱ ደግሞ እንግዲህ ነገሮች ተረጋግጠው ባለው እውነታ መሰረት አክስቱ ሳትሆን አክስቱም የእንጀራ እናቱም ሆና ነው የምትገኘው። አክስቴ እንዳይላት የእንጀራ እናቱ ነች፣ የእንጀራ እናቴ እንዳይላት አክስቱ ነች። ቆይሽ ከዛ በኋላ የልጅሽን እንግዲህ ጥያቄ በምን አይነት መንገድ መመለስ ጀመርሽ? ማለት እንደነገርሽኝ ከሆነ ልጅሽ የ8 ዓመት ልጅ ነው መሰለኝ አይደለ? ፎቶውንም ስላየው ነው ይሄን ነገር እያልኩ ያሉትና የዘንድሮ ልጆች ያው አክቲቭም ስለሆኑ ነው። ታዲያ አንቺ ምን አይነት መልስ ነበር ስትመልሽለት የነበረው? ምንም እያልኩት አልነበረም። ማለት እንዲህ ነው ማለትም ማለት ስለማልችል አባትህ የለም አገር ውስጥ የለም ይመጣል የሆነ ጊዜ ነበር ያልኩት የነበረው። ምክንያቱም እኔ እሱ ነው አባት ማለት አልችልም። የእህትሽ ባልስ እንደምንድን ነው የሚያውቀው? ከማን እንደወለድሽ ነው የሚያውቀው? እሱ ማከቱ እንደሰማየው ከአንድ ጎረምሳ እንደወለድኩኝ ነው የሚያውቀው እንጂ እሱም ተልከስከሰሽ ሰፈር ውስጥ ከፈለግሽው ሰው ጋር እንደፈለግሽ ሆነሽ እንዳመጣሽ ነው የሚያውቀው። ያው እንጂ የእሱ ተግባር እንደሆነ በጭራሽ አያውቅም። ግን አሁን ላይ ወደ አንተ ጋር የመጣሁት ዋናው ምክንያት ልጄን አግታብኛለች። ልጄን ወስዳለች። የት እንዳደረገችው አላውቅም። ልጄ ትወስዳለህ፣ እባክህ እርዳኝ። እባክህ የምችለውን አድርግና ልጄን መልስልኝ እባክህ። እባክህ እኔ የተቻለኝን ነገር በሙሉ እያደረኩም ነው አድርገናል። ልጄን ወስዳለች። የት እንዳለ አላውቅም። አይኑ ካየሁት ቀናቶች አልፈዋል። እባክሽ እባክሽ አሁን እህትሽ ልጁን ከቤት ይዛው ከወጣች በኋላ የት እንደወሰደችው እርግጠኛ አይደለሽም ነው? ወደ ቤተሰቦችሽ ጋርም ደውለሻል? ምንም እርግጠኛ የሆንሽበት ነገር የለም? ምንም እርግጠኛ የሆንኩበት ነገር የለም። ቤተሰቦቼን እንዳልኩ አላወራቸውም። እዛው በልጁ ነገር እስካሁን ተቆራርጠን ያለ ነው። አላናገራቸውም። በቃ ብቻዬን ነኝ ያለሁት። የሚረዳኝም ሰው የለም፣ ማንም ሰው የለም። ልጄም ነበር፣ ልጄንም ወስደዋለች፣ ወደ ራሱ አድርገዋለች። እሺ እንግዲህ ውድ ቤተሰቦቼ እንደሚታወቀው ብዙ ነገሮችን ከመጀመራችን በፊት ከነሱ ወይም ደግሞ ተበዳይ ከሚነግረን ነገር አንጻር ሁሉንም ነገር በራሳችን መንገድ ማጣራት አለብንና ሁሉንም እኛ ጋር የሚመጡን ሰዎች ማመን ማለት ለኛ ከባድ ነውና በዛ መንገድ ማጣራት ያለብንን ነገር ማጣራት ስላለብን እኔም ደግሞ እስቲ የተባለውን ግለሰብ በራሴ መንገድ ለማናገርና ወደዚህ እንዲመጣ አድርጌያለሁ። ሀና ቅር ማይልሽ ከሆነ የእህትሽ ባለቤት እዚህ ነው ያለው። እባክህ እሱን ሰው እያሉ ማየት አልፈልግም። እባክህ ይኸውልሽ ይሄ ነገር ትክክል ነሽ፣ የደረሰብሽ እባክህ ይቅርታ፣ በቃ አይኑን ማየት አልፈልግም። እሱን ሰውዬ እንዳታመጣብኝ እዚህ። እንዳልሽኝ እኮ የማያውቅ ከሆነ ግዴታ እሱን ማወቅ አለበት። ልጃችሁም ደግሞ መገኘት አለበት። ገባሽ? አላወቀ አላወቀ እዚህ ጋር ምን ለውጥ ይመጣል? ለልጃችሁ መፍትሄ እኮ ነው የምንፈልገው። ማን ያውቃል? ይሄኔ እኮ ከባለቤቱ ጋር ተባብረው ብዙ ነገሮችን ማብራት እያደረገ ሊሆን ይችላል። ገባሽ? ያን ነገር ለማስተካከል ነው እሱም የሚያውቃቸውን ነገሮች እንዲናገር፣ እሱም ደግሞ በራሱ መንገድ ቅጣቶቹን እንዲወስድ እፈልጋለሁ። ገባሽ? እስከዛሬ ያደረገው ነገር ሲያቅም ሆነ ሳያቅ ያንን ወጣት ህይወት አበላሽቷል። ያንን ደግሞ ህግ አካል መጠየቅ ባለበት መንገድ እንዲጠይቀው አስተላልፈን መስጠት አለብን። ገባሽ? ያንን ሁሉ ነገር ያደረገውን ነገር የእጁን ማግኘት አለብን። ገባሽ? እሱንም ደግሞ የመሳሰሉትንም ሰዎች በስትክክል እንድትማሩበትም ነው። በየጓዳው ያላችሁ ሰዎች በሙሉ ይሄንን ነገር የምታደርጉ በእንደዚህ አይነት መንገድ የምትንቀሳቀሱ ሁሉ ይሄ ነገር መማሪያ እንዲሆናችሁ ነው የምፈልገው። አይቀርላችሁም። በያላችሁበት ሁላችሁም እህታችን ሀና ላይ የደረሰው ጉዳይ እሷ እንደዚህ እንደተበደለችው ተደብቃ እንዳልቀረችው እንደመጣችሁ ሁላ ሁሉም ሰው
ወደ ሚዲያ መጥቶ ራሱን ግልጽ ማድረጉ የማይቀር ጉዳይ ነው። ያም ደግሞ መሆኑ የጊዜ ጉዳይ ነው እና ምንም የሚያስፈራሽ ነገር የለም። ምንም የሚያስፈራሽ ነገር የለም። ይመጣል። ስላሉት ጉዳዮች በስነ ስርዓት እንጠይቀዋለን። አስፈላጊ ነው ብለሽ የምታስቢያቸውን ጉዳዮች መጠየቅ፣ ማንሳት፣ የፈለግሽውን መናገር ትችላለሽ። ገባሽ? ምንም የሚያስፈራሽ ነገር የለም። እሺ እንግዲህ ውድ ቤተሰቦቼ እሱን ያስገቡልኝና ፕሮግራማችንን የምንቀጥል ይሆናል። የትም ሳትሄዱ እንግዲህ ሰብስክራይብ ያደርጋችሁ ቤተሰብ የሆናችሁ እንድጠብቁኝ ይፈልጋሉ። የትም አትሄዱ፣ ከኔ ጋር ሁኑ። እሺ እንግዲህ ውድ ቤተሰቦቼ አሁን የተባለው ግለሰብ መጥቷል። ከእሱ ጋር የሚኖረን ቆይታ ምን ይመስላል የሚለውን ነገር እንግዲህ ከእሱ ጋር የሚኖረን ቃለ ምልልሶች ናቸው የሚወስኑትና ሰላም ጤና ይስጥልኝ። እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ታውቃታለህ? እሷን እኔ ሀና ያሳደግኳት ልጅ እኮ ናት። የባለቤት የታናሽ እህት ናት። አውቃታለሁ። ምን ነው? እስቲ ስምህን ብትነግረኝ። ስሜ ከበደ ይባላል። እሺ አቶ ከበደ፣ ስላሉት ነገሮች የምንጠይቅህን ነገር በተረጋጋና ተገቢ በሆነ መንገድ እንድትመልስልን እንፈልጋለን። ምክንያቱም ይሄ ነገር እየተቀዳም ነው ያለው፣ በዚህ ብሬክ እየተደረገ አለ። ብዙ ነገሮች ለማስረጃም መረጃም እንዲሆኑ ታስቦ የሚደረጉ ነገሮች ናቸው። ሀና ከእናንተ ቤት የወጣችበት እንግዲህ በዚህ ሳምንት ሙሉ ለሙሉ ከእናንተ ቤት መውጣቷን ታውቃለህ ብዬ አስባለሁ። አውቃለሁ። በምን ምክንያት ነው ከእናንተ ቤት የወጣችው? እንግዲህ እኔ ሀና ነው ስሟ፣ ሀኒ ነው የምላት። እንደ ታናሽ እህቴ ከልጅነቷ ከክፍለ ሀገር እንደመጣች ከእኛ ጋር ቆይታለች እና በጣም ወዳት ታናሽ እህቴም ጭምር ናት። አዎ አብረን ስንኖር የተፈጠሩ ነገሮች አሉ። አሁን ደግሞ እሷና የተፈጠሩ ነገሮች አሉ ማለት በመሀል ከኛ ጋር በምትኖርበት ጊዜ ባለቤቴ በጣም መወዳት ባለቤቴ እሷ ታላቅ እህት አለች እና እንደ ታናሽ እህታችን ታናሽ እህቴ ናት አትበል። ታናሽ እህት አይደለሁ። ምን ማለት ነው? ስትሰግድ የምትጫወትባት ልጅ ነኝ፣ የምትደፍረኝ ልጅ ነኝ እኔ። ታናሽ እህት አይደለሁም። ሀና ስርዓት አድርጊ፣ ስርዓት አድርጊ ሀና። ሚዲያ ጠርተሽ እያናገርሽ ነው ያለሽ። ማላውቀው ነገር ነው የምትናገረኝ። እች ልጅ ምን እየሆነች እንዳለች ስትንዘላዘል በጣም የምወዳት የማከብራት ነው እች ልጅ። ስርዓት አድርጊ፣ ሚዲያ ላይ ነው ያለሽ። ስርዓት አድርጊ ልታስደፍረ ሚዲያ መሆን አይደለም። እዚያውን የክብር ጉዳይ አይደለም፣ የእሷም ህይወት ነው የተበላሸው። ገባ? በስነ ስርዓት ለማውራት የሞከርኩ የምታውቀውን ነገር እየደበቅ ወይም ደግሞ እየሸፋፈንክ አይደለም። ስሜት ላይ እንዳልገባ ነው። ስሜታዊ መሆን ትችላለህ። ስሜታዊ መሆን ከፈለክ የተሳሳቱ ነገሮች መልእክት እንዳይተላለፉ እኔ ሰከን ያልኩ የተሳሳተ ነገር አይደለም። የእውነታ ነው ያለው፣ እውነታ ነው። ሀናዬ በጣም ወድሻለሁ። አልፈልግም። እስኪ ስርዓት አድርጊ። ሰፈር ውስጥ ከሰው ጋር አይታጣቃለህ? ሀናዬ በእናትሽ ፕሊዝ ተወኝ እባክህ። እኔ እኮ በስነ ስርዓቱ ጠይቀሃለሁ። እኔ ምን ሆናለች ተጎድታለች ወይ ብዬ ነው እንጂ እንደዚህ ሚዲያ ጠርታችሁ ትርክ ምርት ምን ማለትሽ ነው? ተጎድታለች ማለት ምን ማለት ነው? ከአንተ በላይ በህይወቴ ጉዳት የደረሰብኝ ሰው የለም የምትለው ነገር እኔ አላውቅም። ይሄ ዝባዝንክ የምትለው ነገር ምን ይዤ የመጣሁት እናንተ ጋር ለመኖር ነበረ። ተሳስቼ ያልሆነ ነገር እንዳላናገር ሀናዬ፣ እንድንደማመጥ ከሆነ ወንድሜ ያልሆነ ነገር ተነስቼም ልሄድ እችላለሁ። አንዴ በስነ ስርዓት የምጠይቀኝ ነገር ካለ አሁን የሚባለው ነገሮች አላውቅም። እኔ ምን ገጥሟት ነው? ልጇን ይዛ ከወጣች ሰነባብታለች። ልጇ ማን ነው? ልጁ ከአንተ ነው። ልጁ ከአንተ ነው። ወንድሜ አዳምጠኝ። በየቦታው ስትንዘላዘል ልጇ አምጥታለች። እኔ ልነሳ ነው። የተከበርኩ ሰው ነኝ። የከባድ መኪና ሹፌር ነኝ። እንደዚህ አይነት ነገር ካለ እንደዚህ አይነት ከሆነ እኔ በቃ ልወጣ ነው እንዴ። አቶ ከበደ ቁጭ ብለህ ዞር በልልኝ። አንተ ስነ ስርዓት እዚህ አይነት ከሆነ እኔ ነው መውጣት ያለብኝ፣ ሰው አይደለችም። ቁጭ በል እስኪ አንተ።
ወንድሜ በዚህ አይነት ነገር ንግባባ አይመስለኝም። እኔ የተከበርኩ ሰው ነኝ፣ በአካባቢው የተከበርኩ ነኝ፣ በቤተሰቧም የተከበርኩ ነኝ። ይህ ነገር እኔ አላውቀውም፣ አዲስ ነው የሆነብኝ። ልጅቷም ይህ ነገር ባህሪ አይቼባት አላውቅም። አሁን አላስፈላጊ ነገር እንድናገር ነው ያደረገችኝ። ቆይ አቶ ከበደ፣ እሺ አንተ የከባድ ሹፌር መኪና ነኝ ብለህ? አዎ ትክክል ነው። እሷንም ታውቃታለህ? አውቃታለሁ፣ ያሳደግኳት ልጅ ነኝ። እሺ ይሄን ነገር ስናወራበት እንግዲህ አንድ ስለ እሷ እንደዚህ በሙሉነት መናገር የሚችል ሰው ስለ ልጅቷ በደንብ የሚያውቅ ሰው ነው ብዬ ነው ተስፋ ማደርገው። አንተም ታውቃለህ ብዬ ተስፋ አደርጋለሁ። ሲቀጥል ግን እቺ ልጅ ሰፈር ውስጥ ከወንድ ጋር ስትሄድ ሰፈር ውስጥ ሲወራባት ከዚህ ወንድ ልጅ ጋር ግንኙነት አላት፣ ከዚህ ሰው ጋር እንደዚህ አይነት ነገር አላት ሲባል ሰምተህ ታውቃለህ? በፍጹም አይተህ ታውቃለህ? አላውቅም። ታዲያ ከየት መጣ ይሄ ልጅ? እኔ ብዙ ጊዜ እኮ እንዳልኩ እዚህ አልኖርም። እኔ ለበዓል አስፈላጊ ሲሆን ስራ ስመጣ ብቻ ነው የምንገናኘው እና እንደዚህ አይነት አይቼባትም አላውቅም። ካላየህባት አሁን ስትል ከሰከስ ያመጣችው ልጅ ነው ብለሃል አይደለ? በራስ አንደበት አዎ ስሜት አስገባችኝና እንግዲህ ያደረገችው ልጅ ናት። ልጅነት አላት፣ ወጣትነትም አለ። ኬት እንደሆነ ልጅ ልታሳቅፈን ፈለገች። ከዛ በኋላ ከባለቤቴ አልተስማሙም። ባህሪዋም እየቀየረች ነው የመጣች። እንደ ድሮዋም አይደለችም። ማከብራት መወዳት ሀኒ ናት። ሀና አይደለም እምላት ሀኒ ነበር እምላትና እዛ አላስፈላጊ ነገር ሲሆን ከባለቤቴም አለመግባባቶች መጡ። በመጨረሻም ልጇ ይዛ የት እንደሄደችም አላውቅም። አሁን አንተ ይዛ ስትመጣ ነው። ግን ይህ ደግሞ ለክብር የሚመጥነኝ አይደለም። ብዙ ማህበረሰብ ነው የሚያየው። ቆይ የሆነ ነገር መረዳት ያለብህ አቶ ከበደ፣ ይሄ እዚህ ጋር ለክብር የሚመጥን ከክብር ጋር የተያያዘ ጉዳይ ወዘተ የሚባለው ነገር አይደለም። ለእኔ ጥያቄ የሚሆንብኝ ገባ? በእኔ ቦታ አሁን እና አንተ ያላደረግከው እንደዚህ አሁን የዚህች ልጅ ህይወት በትምህርቷም ልጇን ለማሳደግ የምትበላው ፍዳ እናንተ ቤት ውስጥ አሁን እቺ ልጅ እንደ ሰራተኛ ነው የምትኖረው። እንደ እህት እንደ ከዚህ በፊቱ የፈለገችውን ወታ ሰርታ የፈለገችውን በልታ ጠጥታ አይደለም ገባ? ምክንያቱም ልጅ የሚባል ነገር አለ። እናንተም የእሷን ልጅ ህይወት ብቻ የራሷን ህይወት ብቻ ሳይሆን የልጇንም ህይወት ዋጋ ነው እያስከፈላችኋት ያላችሁት። በማን ምክንያት? በአንተ ምክንያት። ማለት ምን ማለት አለው? በአንተ ምክንያት የመጣ ነገር ነው ይሄ። እኮ አላቆም እያልኩ ነው ወንድሜ። እኔ እኮ በስነ ስርዓት የምታናግረኝ መስሎ እንጂ። አቶ ከበደ ወይ አንተ የት ነው ያገኘሃት? ለመሆኑ ከአንተ ጋር ያላት ግንኙነት ምንድን ነው? እኔ ሚዲያ ላይ የምሰራ ጋዜጠኛ ነኝ። እሺ በእንደዚህ አይነት ጉዳይ ላይ ነው የምሰራው። እንደዚህ እንደናንተ አይነት በደል የሚያደርሱ ሰዎችን ተገቢ በሆነ መንገድ ለጋካል መልካም ነው፣ ለበደሉ ሰዎች መልካም ነው። እኔ ግን በማላውቀው ስራ ምን አርግ ነው የምትሉኝ? እንደማንም ሰው ነኝ እኔ የተከበርኩ ባለትዳር ሰው ነኝ። እንደማንም ሰው እጠጣለሁ፣ እንደማንም ሰው ደግሞ ቤቴ አልፌ እተኛለሁ። በቃ ይህ ነው ያለ። ከጓደኞቼ በዓል ሲሆን እጠጣለሁ። አዲስ አይደለም። እኛ ይሄ መጠጥ እኮ ለኛ አዲስ አይደለም። ግን ቤት መጥቼ በማደርገው ነገር የተለየ ነገር ያየሁበት ነገር የለም። የተከበርኩ ባለትዳር ሰው ነው። ምናልባት አዊሾ እንዳላቸው ሰዎች ጠጥቶ የሆነ ነገር እንደሚሆኑ እኔ እንደዚህ አይነት ባህሪ በራሴ ላይ አላውቅም። ሀና ቅድም መናገር ፈርታ ነበር፣ ለእኔም ስለነገረችኝ ግን ግልጽ በሆነ አማርኛ ልንገር። የምታስታውሰው ከሆነ ከ8 ዓመት በፊት እንድታስታውሰው ባለቤት በስራ ጉዳይ አንተ ከምትሄድባቸው ቦታዎች የምታመጣቸውን እቃዎች ለሰዎች የማስረከብ ምን ማለት ጉዳይ ነበር። በዛን ሰዓት ደግሞ አንተ እንግዲህ ከእሷ ጋር ባለ ግጭት ሁኔታ ከባለቤት ጋር በልጅም ዙሪያ የምታነሳቸው ጥያቄዎች ነበሩ። አሁን እዚያ ሚዲያ ነው ላይመጥን ይችላል ብለህ ስላሰብክ ነው ዝም የምትለው ሊሆን ይችላል። ገባ? እዚህ ጋር ግን የሰው ህይወት እየተበላሸ ክብር የሚባለውን ጉዳይ የሚያሳስበኝ የነሱ አይደለም። ሲቀጥል ደግሞ የምናወራው ነገር ምንድን ነው? አንተና ባለቤት መሀል ያላችሁ ችግር ግልጽ የሆነ ነገር ነው አይደለ? ችግር የለም። አለመውለዳችን ካልሆነ በስተቀር በጣም በፍቅር ነው የምንኖረው እኮ። አለመውለዳችሁ የሚፈጥረው ጭቅጭቅ በጣም ብዙ ነገር ውስጥ ያስገባ ነበር። አንተ ቀን ላይ ተጣጣ ነበር አይደለ? ቀን ላይ ተጣጣ ነበርና ከ8 ዓመት በፊት የሀና ክፍል ውስጥ ራስን አግኝተህ ታውቃለህ? አታውቅም? የለም፣ ፍጹም ስህተት ነው። ይህ ምን ማለት ነው? የሆነ ሳክራ ገብተህ በር ከከፈተችልህ በኋላ እሷን ይዘህ ገብተህ የራሷ ክላስ ውስጥ ይዛሃት እንደገባህና ከዛ ስትነቃ ግን አንተ ነገሮችን በኖርማል ተመልሰን እሷ ምን ልሰራ ነው እዚህ የመጣሁት ሰክሬ እዚህ ተኝቼ ነው በጣም ይቅርታ ብለህ ጠይቃት ሄዳል አልሄድክም? እሷ የዛን ሰዓት ካጠገብ አልነበረችም፣ ተነስታ ሄዳለች። አሁን የምትለው የፈጠራ የጻፍከውን ጽሁፍ
የኔ አይገልጸኝም። ይሄ ነገር ትክክል ነው አይደለም? አንተ አሁን ይሄ ጉዳይ ወደ እኔ ሊመጣ ነው ብለህ እየፈራ ስለሆነ ነው ለማመንታት የሞከርክ ያለው። በዛን ሰዓት ከእንቅልፍ ስትነሳ ሀና ክላስ ውስጥ ራስህን አግኝተህ ታውቃለህ? አላውቅም በፍጹም። አሁን የምትለኝ አዲስ ነገር ነው። አንድ ነገር ልንገርህ አቶ ከበደ፣ ግልጽ በሆነ አማርኛ ልጇን የትም ከደበቃችሁበት ታውጡታላችሁ። የምታወጣውም ደግሞ የገዛ ልጅህንም ነው። ይሄ ጉዳይ ጠይቃታ ራሷን ይዘው ሄደችው። ባለቤትም እንደምትነግረኝ የት ሄደው እንደሆነ ስጠይቃት ልጇን ይዛ እንደሄደች ነው የምትነግረኝ። ባለቤትስ እንደምታውቂኝ ጉዳይ ታውቃላት? ምን ነው አንተ እንደደፈርካት አንተ ያደረካቸውን ቁጭ በል። ምን ማለት ነው? ቁጭ በል አልልም። ከበደ ቁጭ በል። እኔ ያላደረኩት ነገር ቁጭ በልና በስነ ስርዓት ነው። ማልበስ ከሆነ ስራህን ይሄ አልቀበልህም፣ ትቼ እወጣለሁ። አርፈህ ቁጭ በል። የትም መሄድ አትችልም። ገባ? ቁጭ በል። ስነ ስርዓት ያላደረኩትን ነገር ምን ለማለት እንደፈለክ አውቄያለሁ። ይኸውልህ እኔ አልደፈርኩም። አሁን የሚባሉ ነገሮች አዲስ ነገር ናቸው ለእኔ። እሷ ግን በስነ ስርዓት ጠይቃታል። በየቦታው ስትንዘላዘል ያመጣችው ልጅ አሁንም ልጇ ከራሷ ጋር ነው ያለች። ወደ ወለደላት ይዛ መሄድ ትችላለች። እስካሁን በዚህ መልክ አይደለም እኔ ማውቃት። ተረጋግተህ ማውራት ትችላለህ። ልጅቷንም ዲስሪስፔክት አታደርግ። ከዚህ የበለጠ ህይወቷን የጎዳችው ሳያንስ እዚህ ጋር ሚዲያ ፊት ለፊት ወጥተህ እንድታመናጭቃት ዝቅ እንድታረጋት አልፈልግም። እኛ እኮ በስነ ስርዓቱ በስነ ስርዓት አትበለኝ። ስነ ስርዓት ማለት ይሄ አይደለም። ያው ወንድሜ ይኸውልህ በስነ ስርዓቱ የወለደላት ሰው ብታመጣ እሷም አሜን ብላ ብትቀበል ከባለቤት ብትስማማ አክብረን እንደ ልጅነቷ ልናሳድግ። አንድ ነገር ግልጽ ላድርግ። ካልሆነ ግን አባት የለውምና ለአቶ ከበደ የሚባለው ነገር አይሰራም ወንድሜ። እሺ ግልጽ ላድርግልህ። አሁን ጊዜውም የተራቀቀ ነው። መረጃና ማስረጃ ካለ አምጣና እንወያይ ፊት ለፊት። ዲኤንኤ የሚባል ጉዳይ አለ። ገባህ? በሱ በዘረመል ችግር የለውም። አስፈላጊ የሆነው ውጤት ይቻላል። ግን እኔ እንድታውቁ ያክል ባለቤት አንተ እንደደፈርካት ባረጋገጠችበት ሰዓት አንዴ ማለት አታውቅም፣ ነግራኝም አታውቅም። እንዴት ተረጋጋ? እሷ በየቦታው ስትንዘላዘል እንዳመጣችው የገዛ እህቷ እሱ ነው የምታውቀው። የገዛ እህቷ ታላቅ ነች ታስብልኛለች ብላ ሄዳ ለባለቤት ስትነግራት የመለሰችላት መልስም ያደረገችውም ነገር የገዛ እህቷን ስቃይ ውስጥ እንድትቆይና ሌላው አይደለም። ሀና ይሄን ልጅ ማስወረድ ፈልጋ ነበር። ማስወረድ ፈልጋ ነገሮችን በምትቀጥልበት ሰዓት ገባ ወደ ቤተሰቦቿ መሸሽ ስትፈልግ ወደ ቤተሰቦቿ የተናገረችው ነገር ነው ለአንተ መልስ የነገረችው። ለቤተሰቦቿ የፈለገችበት ስትልከሰከስ፣ ምክንያቱም ሄዳ የእህቴ ባለቤት ደፍሮኛል ብላ እንድትናገር እዚህ ጋር ያለውን ነገር እንድታጣ ስላልፈለገች ቤተሰብ ያውቃሉ። እናትና አባቷ እየተነገራቸው ነው። አንተም ብትሆን እኮ አብረሃት እየኖርክ አንተም አብረሃት እየኖርክ እኮ አታውቅም እኮ። ሀና ስትልከሰከስ አይተህ ታውቃለህ? በወንድ ጠርጥራት ስልክ ስታወራ ሰምተህ ታውቃለህ? አታውቅም። ታዲያ ከየት መጣ ይሄ ሁሉ ነገር? እኔ እኮ የለሁም ወንድሜ እንዳልኩ በተለይ አሁን ላይ እኮ በጣም ቤት ነው የምትኖረው አይደል? መኪና ይዤ በመሄድበት የት እንደምትገባ የት እንደምታድር የት እንደምትውል የማውቀው ነገር የለም። ከበደ ሴቶች ደግሞ ሲፈጽሙ እኮ በፊት ለፊታችን ነው እንደሚፈጽሙ። ይሄች ልጅ ይኸውልህ እኔ እኮ ታሳዝነኛለች ከአንተ በላይ ያሳደግኳት ልጅ ነኝ። ይሄ ሰውዬ አቶ ከበደ እኔ እያወራሁህ ያለሁት ነገር ስለማሳዘን አለማዘዝን አይደለም። አንተ እቺ ልጅ ልታደርገው ትችላለች ብለህ የምጠረጥርበት ሰዓት ወይም ሁኔታ ነበር? መቼም ባለቤት አደረገች እኮ በቃ እኔ ባላያትም አደረገች። ቆይ ባለቤትህ አንተ የምታመጣቸውን እቃዎች የራሳቸው ስራ ምናምን የሚባሉ ወጣ የምትሸጣቸው ምናምን አይነት ጉዳዮች ናቸው አይደለ? ከዛ ውጪ አንተ ካሌለ ባለቤትህ ከቤት አትወጣም አይደለ? አይልች እሷ ካሌለች ደግሞ አንተ ነህ ቤት የነበርከው እንግዲህ። ስለዚህ ይሄ ታዲያ ግልጽ የሆነ ነገር እኮ ነው። ግልጽ አይደለም፣ አዲስ ነገር ነው። ዛሬ የምታወራኝ ነገር ሌላ ቁም ነገር የምታወራኝ መስሎኝ ነው። ማገዝ ያለብን ከሆነ ተጋግዘን ማገዝ እንችላለን። እንደ ሰውኛ ታሳዝናለች። እኔ ስለማገዙ ጉዳይ በራሴ ሁሉንም ነገር ላስተካክልላት እችላለሁ። ግልጽ በሆነ ነገር ለራሴ ማስተካከልላት እኛ የት ሄደን ነው አንተ የምታደርግላት? አንተ ልጁ ሙሉ ለሙሉ እንግዲህ ካየሁት ፎቶ አንጻርም እውነቱን ለመናገር የእድሜ ጉዳይና ትንሽ ላይ በአንዳንድ ነገሮች ካሉ ነው በስተቀር ልጁ አንተ ነው የሚመስለው። ዘመድ አይደል እንዴ? ቤት በኩል በሷ በባለቤት እንዴ? አንተ የእህቷ ባለቤት የስጋ የደም ዝምድና ምንም ነገር የላችሁ። ከየት መጥቶ ነው አንተ ልጁ ሊመስል የቻለው? ከበደ ይሄ ነገር
ካላወቀው እኔ በትህትና ማውራ ካላወቀው ነገሮቹ ግልጽ ይሆኑ ብዬ ነው ወንድሜ። እኔ ምንም የማውቀው ተአምር የለም። ባለቤት ግን ታውቃለህ፣ በኋላ ይሄ ነገር ይጸጽታል። አሁን አንተ የምትጠየቀው በአንድ በሁለት ጉዳይ ብቻ አይደለም። የልጅቷን ህይወት አበላሽታል፣ አንድ የልጇንም ህይወት አበላሽታል። ሶስተኛ ደግሞ ስም በማጥፋት ሚዲያ ፊት ለፊት ወጥተህ ነው የፈለገችበት ስትል ከሰከስ እያልክ ነበር። ይሄ ሁሉ ነገር እኔ ያሳደግኳት እንደ ታላቅ እሺ አባት ሳልሆናት እንደ ታላቅ እንደማከረ የለባትም። እኔ አንድ ነገር ማነኝ አንተ ራስህን ሀና ክላስ ራስህን አግኝተህ ታውቃለህ? አታውቅም። ራስህን ሀና ክፍል ውስጥ አግኝተህ ታውቃለህ? አታውቅም። እሷ ቤት የምልከሰከስበት መንገድ የለኝም። በዛ ዙር ብዬም አላውቅም። ታውቃለች እኮ ራሷ የዛሬ ያደርገውና ዛሬ እኔ ለባነ እኔ ከበደ በፍጽም በዛ ዙር ብዬ አላውቅም። አሁን የምትለኝ ነገር አዲስ ነገር ነው ለኔ። በሌላ ነገር ካለ አውራኝ፣ ካልሆነ ግን ባለስራ ነኝ። ትንሽ ጊዜ እረፍት አለችኝ። የእረፍት ጊዜ ነው የሰጠው። ይሄድበት። ይሄን ያለ እንግዲህ እስቲ አስገቡልኝ እሷ በስርዓት አድርጌ ያው ሚዲያ ሀና እስቲ የዛን ሰዓት የነበሩትን ነገሮች ትንሽ እናውራበት። ቅር የማይልሽ ከሆነ ችግር የለውም። ቅር የሚልሽ ከሆነ ነገሮችን በሙሉ ማቋረጥ እንችላለን። ገባሽ? አንቺም ደግሞ ቀደም እንዳልሽኝ ነው አሁን እዚህ ጋር እየተፈጠሩ ያሉት ጉዳዮች እሱም ባለ ላይክ ነገሮችን እንደማያውቅ ነው እየገለጸልኝ ያለው። እሱም ደግሞ አሁን እየተናገረ ያለው ነገር ራስሽ ልጁን ይዘሽ ከቤት እንደወጣሽ ነው እየታሰበ ያለውና እኔ ተረድቼሻለሁ። ሁሉንም ነገር አስተካክሏለሁ። ገባሽ? ከፈጣሪ ጋር ሁሉም ነገር ይስተካከላል። ከዚህ የበለጠ ብዙ ነገሮች ተስተካክሏልና እና እስቲ ለከበደ ለማስታወስ ብትሞክሪው የነበሩትን ሁኔታዎች። ማስታወስ ይከብዳል እንዳልከው። ምክንያቱም የበፊት ቁስሌ በዛ ሰዓት ያለው ህመም ትንሽ አሁን ባለው ሰዓት አገግም ያለው ማለት ይቻላል። ከዛ አንጻር እና ከባድ ቢሆንም ግን እውነቱ በስነ ስርዓቱ ተናገር ስላለበት እነግራለሁ። ተናገር። እሺ የሆነውን ነገር እኮ ነው እያወራሁት። የሌላ ነገር ምንም እያወራሁ አይደለም። ምንድነው የሆነው? ሰማካ ያደረክብኝ ነገር እኮ ነው እየነገርኩ ያለሁት። ከዚህ የበለጠ እንቀያየው። ህይወቴ እኮ ወደኋላ ነው የመለስከው። ስንት ዓመት ህይወቴን ወደኋላ ጎተትከው። ልጅነቴን የበላኸው፣ ወጣትነቴን የበላኸው። ተምሬ ስንት ደረጃ ላይ የምደርሰውን እኮ ነው ባጭር የቀጠፍከኝ አይደል እንዴ? ሁሉም ሰው እኮ ጥሩ ሰው እንደሆንክ ነው የሚያውቀው። ግን ስትጠጣ አንተን አይደለም። ለምን አታምንም? ከዚህ በላይ መስማት አልችልም ወንድሜ። ትሰማለህ፣ ቁጭ ብለህ ትሰማለህ። የትም ነው የማትሄደው። ሀና ቁጭ ብለህ ትሰማለህ። ያደረግከውን ነገር ህይወቴን ያበላሸውን ነገር ቁጭ ብለህ ትሰማለህ። ይኸው ከዚህ በላይ ማዳመጥ አልችልም። እኔ የተከበርኩ ሰው ነኝ። የተከበረ ትዳር አለኝ። ባለቤቴ ባትወልድም ነገ ጥሩ ነገር ይፈጸማል ብዬ ከፈጣሪ ጋር እና ከዚህ በላይ ማዳመጥ ስለማልችል ያላደረኩትን ነገር አድርገሃል ብላችሁ የምታደርጉን ነገር ደፍረሃል ብለህ የምታስብ ከሆነ እኔ ያላደረኩትም ከዚህ በላይ መቆምም የእሷ እንደዚህ አይነት ባህሪና መደፈርም የምፈልግ አይነት ሰው አይደለም። የተከበርኩ ሰው ነኝ። ከዚህ በላይ ማዳመጥ አልችልም። ከበደና ቁጭ በልና በስነ ስርዓት ዘግተን አየህ ወንድም በቃ ከዚህ በላይ ሌላ ምንም ነገር ለማድረግ እንዳትሞክር። ቆይ ቁጭ በይ አንቺ ቁጭ በይ። ወንድሜ ቁጭ በልና እና ባለቤትህን ማናገር ያዘጋጅ እንደዚህ ይደረጋል። እኔ አስፈላጊ ከሆነ በሌላ መንገድ እናንተ ማነጋገር ለምን አትቀምጠው? ተቀመጥና በስነ ስርዓት እኮ ቁጭ በልና አውራኝ በስትክክል። ባለቤቴ ትምጣና ምናልባት ባለቤቴ የምታውቀው ነገር ካለ ከእሷ ጋር የምጨርሱት ነገር ካለ ብትጨርሱ። የት ነው ያለችው? አሁን ላይ ክፍለ ሀገር ወጣ ብላለች። የባህል ሕክምና ልጄን ነው ይዛ ሄደችው። ምንም ልትታከም አይደለም። ልጄን ነው ይዛ ሄደችው። ወደዛ ነው የሄደችው። እዛ
እዛ እስከምትመጣ ድረስ ከመጣች በኋላ ከሷ ጋር ማውራት ትችላላችሁ። እኔ በኩል ጨርሻለሁ። ያሳደግኳትን ልጅ እንደዚህ አይነት ባህሪ አይቼባት አላውቅም። እኔም ያልተገባ ባህሪ እያሳየሁ ነው ያለው። ከዚህ በባሰ የከፋ ነገር ሳይመጣ ከዚህ በላይ የከፋ ነገር ምንም የለም። የከፋ ነገር አትበል። እኔ ወደ ኋላ ከመጎተት ውጪ የከፋ ህይወት የለም። የሆነብኝ ነገር እያለ ደግሞ አሁን ደግሞ እዚህ ጋር ሌላ ነገር ታጥፋው ካሜራ በቃ እኛ ማውራት ባለብን መንገድ ለራሳችን እናውራን። ሀና ተረጋጊሽ እንጂ እሺ። እንግዲህ ውድ ቤተሰቦች ያው እንደሰማችሁት ነው ትንሽ የሀና ጉዳይና የተባለው ግለሰብም እንግዲህ መጥቷል። እኔም ከግራም ከቀኝም ያሉትን ነገሮች ለመረዳት እየሞከርኩኝ ይገኛለሁ። እስቲ አስፈላጊ ነው ብለን የምናስባቸው ነገሮች እዚህ ጋር ያለውን እንግዲህ አቶ ከበደን እኛ በምንፈልገው መንገድ አስፈራርተንም ምን ብለንም ብዙ ነገሮችን እንዲናገር ማድረግ እንችል ይሆናል። እውነቱን ለመናገር ከማየው ነገር አንጻር ሀናም ከምትናገረው ነገር አንጻር ሰውየው እንግዲህ ብዙም ስለሷ እንደማያውቅና ከሷ ጋር የነበሩት ሁኔታዎችን ምንም እንደማያስታውስ ግልጽ ነው። ግን ደግሞ የሚያውቅም ከሆነ ሜቢ እንደዚህ አይነት ችግሮችም ካሉ አሁን የሀና ልጅ እነሱ እጅ ላይ ነው የሚገኘው። ስለሆነ በዚህ ሁኔታ መሄድ ልጁ ላይ በግልጽ መንገድ እንግዲህ ጥቃት እንዲፈጸም መፍቀድ እንደማለት ነው። ይህንን ነገር እኔ አልፈቅደውም። ግዴታ መደረግ ያለበትን ነገር ለማድረግ ሲባል ጠብቀን አስፈላጊ የሆኑትን ነገሮች እናደርጋለን። በትህትና እንግዲህ የጠበቅን አስፈላጊ ነው ብለን ከአቶ ከበደ ጋር ማውራት ያለብንን ነገር አውርተን ለሀናም የሚሰጣትን አስፈላጊ የሆኑ ነገሮችን ልጁ ከተገኘ በኋላ ብዙ ነገሮች የዲኤንኤም ኤቭሪቲንግ ነገር መደረግ ስለሚኖርበት ማለት ነው። እና ለልጁም እንግዲህ ስነ ልቦና መታሰብ አለበት። ብዙ ነገሮችን መወራት የሌለባቸው ነገሮች፣ ነገ ልጅ ነው ሚዲያ ላይ የሚቀመጥ ነገር ነው። አስፈላጊ ያልሆኑ ነገሮች ሰምቶም እንግዲህ አይምሮ ውስጥ እንዲቀመጥ አልፈልግም። መደረግ ያለባቸው ነገሮች እኛ ማድረግ ባለብን መንገድ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ያው ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። አስፈላጊ የሆኑ ነገሮች ከከተማ መውጣት ካለብን ወጥተን መደረግ ያለባቸው ነገሮች በሙሉ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ከኔ ጋር ስለነበራችሁ ከኔ ጋር ስለቆያችሁ አመሰግናለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።